ዓለማችንን እያንቀሳቀሰ ያለው ዋነኛው ሞተር ምንድነው? በየሴኮንዱ፣ በየደቂቃው ከቶኪዮ እስከ ለንደን፣ ከኒውዮርክ እስከ ሻንጋይ በቢሊዮኖች የሚቆጠሩ ግብይቶች ይፈጸማሉ። ከዚህ ማለቂያ የሌለው የንግድና የሀብት ዝውውር ጀርባ ግን አንድ ደማቅ ሚስጥር ተደብቋል። አንድ የጋራ ቋንቋ፣ አንድ የማይገዳደር ልዕለ ኃያል አለ። እርሱም የአሜሪካን ዶላር ነው። ነገር ግን ይህ አረንጓዴ ወረቀት፣ ይህ ተራ የሚመስል የገንዘብ ኖት እንዴት የዓለምን ኢኮኖሚ የደም ስር ሊቆጣጠር ቻለ? ከየትስ መጣ? የሰው ልጅ ታሪክ ካስተናገዳቸው እጅግ አውዳሚ ጦርነቶች፣ ከወደቁ ግዛቶች እና ከተራቀቁ የፖለቲካ ሴራዎች ጀርባ ዶላር የገንዘቦች ሁሉ ንጉሥ ሆኖ እንዴት ሊነግስ ቻለ? ዛሬ ወደ ኋላ ተመልሰን ዶላርን የዓለም ገዢ ያደረገውን አስገራሚ ጉዞ እንቃኛለን። ይህ የገንዘብ ታሪክ ብቻ አይደለም። ይህ የስልጣን፣ የጥበብና የዓለም አቀፍ የበላይነት ታሪክ ነው። ውድ የአቢሲኒያ አርካይቭስ ቤተሰቦች፣ ዛሬ ከወትሮ በተለየ ባዘጋጀንላችሁ መርሃ ግብር የዶላርን የገዥነት ታሪክና ሚስጥር ከታሪክ ማህደር ገልጠን እናስቃኛችኋለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆናችሁን እስከ መጨረሻው አብራችሁን ቆዩ። ገንዘብ በባህሪው ከቀላል የመገበያያ መሳሪያነት እጅግ የዘለለ ጥልቅ ትርጉም አለው። ገንዘብ የኃይል መለኪያ ነው። የአንድ አገር ገንዘብን በዓለም አቀፍ ደረጃ ያለው ተቀባይነት የዚያችን አገር የፖለቲካ ጡንቻ፣ የወታደራዊ ክንድና የኢኮኖሚ ልዕልና ያንጸባርቃል። በዘመናችን የአሜሪካን ዶላር የዓለም ኢኮኖሚ የጀርባ አጥንት ነው። በዓለም አቀፍ የንግድ መድረክ ከሚፈጸሙ ግብይቶች ውስጥ ወደ 80 በመቶ የሚጠጉት በዶላር ይከናወናሉ። የጥቁር ወርቅ የሆነው ነዳጅ ዋጋ የሚተመነውም በዶላር ነው። አብዛኞቹ የዓለም ማዕከላዊ ባንኮችም እንደ አይናቸው ብሌን የሚንከባከቡት የውጭ ምንዛሪ ክምችትም ዶላርን ነው። ግን ለምን የቻይናው ዩዋን፣ የአውሮፓው ዩሮ ወይንም የጃፓኑ የን ይህንን ዙፋን ለምን አልተቆናጠጡም? ይህ የአሜሪካ ዶላር የበላይነት በአንድ ጀንበር እንደ ጤዛ የተገኘ አይደለም። ይልቁንም በመቶ ዘመናት ውስጥ በተከሰቱ መዋቅራዊ ለውጦች፣ ደም አፋሳሽ ጦርነቶችና ስትራቴጂካዊ ውሳኔዎች የተገነባ ጽኑ ግንብ ነው። እኛም ይህንን ሚስጥር ለመረዳት ክፍለ ዘመናትን ወደ ኋላ መሻገር አለብንና ክፍለ ዘመንን ተሻግረን ጉዞአችንን ከሁለት ክፍለ ዘመናት በፊት ከአንዲት አዲስ የተወለደች ሀገር ላይ እንጀምር። የዶላር የትውልድ ታሪክ የሚነሳው አሜሪካ ከብሪታንያ ቅኝ ግዛት ቀንበር ራሷን ካወጣችበት የትግል ማግስት ላይ ነው። አዲሲቷ ሪፐብሊክም የራሷ የሆነ ከባዕድ ተጽዕኖ ነፃ የሆነና የተረጋጋ የገንዘብ ስርዓት ያስፈልጋት ነበር። እንደ አውሮፓውያን አቆጣጠር በ1792 ዓመተ ምህረት የዩናይትድ ስቴትስ ኮንግረስ ታሪካዊውን የሳንቲም አዋጅ ወይንም ኮይኔጅ አክት አጸደቀ። ይህ አዋጅም የዶላርን ስያሜ በይፋ በማጽደቅ ከወርቅና ከብር ጋር ያለውን ጥብቅ ቁርኝት ደነገገ። በወቅቱ የአሜሪካ የመጀመሪያው የገንዘብ ሚኒስትር የነበሩት አሌክሳንደር ሃሚልተን ጠንካራ ማዕከላዊ የገንዘብ ስርዓት ለአንዲት ሀገር ሉዓላዊነት ምን ያክል ወሳኝ እንደሆነ በሚገባ ተረድተው ነበር። ሆኖም ምንም እንኳን ዶላር በአሜሪካ ምድር ላይ ስር መስደድ ቢጀምርም በዚያን ዘመን በዓለም አቀፉ መድረክ ላይ አንገቱን ቀና ለማድረግ ገና ብላቴና ነበር። በወቅቱም የዓለምን መድረክ እያንቀጠቀጠ የሚገዛ ሌላ ግዙፍ አንበሳ ነበር። በ19ኛው ክፍለ ዘመን ዓለምን በመዳፏ አስገብታ ትዘውር የነበረችው ታላቋ ብሪታንያ ነበረች። ፀሐይ የማትጠልቅባት ግዛት ተብላ የምትሞካሸው ብሪታንያ ከሰሜን አሜሪካ እስከ ህንድ፣ ከአፍሪካ ጠረፎች እስከ አውስትራሊያ ድረስ የተንሰራፋውን የንግድ መረብ የምትቆጣጠርበት ኃይለኛ መሳሪያ ነበራት። እሱም የብሪታንያ ፓውንድ ስተርሊንግ ነበር። ፓውንድ የዓለም ንግድና ፋይናንስ ተቀዳሚ ቋንቋ ነበር። በወቅቱ ተግባራዊ የተደረገው ጥብቁ የወርቅ ደረጃ ስርዓት ወይንም ጎልድ ስታንዳርድ ለፓውንድ የማይናወጥ መረጋጋትን አጎናጽፎት ነበር። አንድ ፓውንድ ምን ያክል ወርቅ እንደሚመዝን በሕግ የተደነገገ በመሆኑ ማንም ነጋዴ ፓውንድን ለመቀበል አያመነታም። በወቅቱ የለንደን ከተማም የዓለም የፋይናንስ የልብ ትርታ ነበረች። ዶላር በራሱ አህጉር እያደገ ቢመጣም ከብሪታንያው ፓውንድ ግርማ ሞገስ አጠገብ ሲታይ ግን እጅግ ደካማ ነበር። ብሪታንያ በዓለም ላይ በነገሰችበት በዚያ ወቅት አሜሪካ በውስጡ እሳተ ገሞራ እያመረተች ነበር። በ19ኛው ክፍለ ዘመን መገባደጃ ላይ የአሜሪካ ኢኮኖሚ በማይታመን ፍጥነት አሻቀበ። ማለቂያ የሌለው የሚመስለው የተፈጥሮ ሀብት፣ አህጉሪቱን አቋርጠው የሚዘረጉት የባቡር መስመሮችና ከተለያዩ የዓለም ማዕዘናት የተሰባሰበው የማያቋርጥ የሰው ኃይል ፍሰት አሜሪካን ወደማትገታ የኢንዱስትሪ ልዕለ ኃያልነት ቀየራት። እንደ ብረት፣ ከሰል፣ በኋላም ነዳጅና አውቶሞቢል ያሉ ኢንዱስትሪዎችም አሜሪካን የአዲሱ ዘመን የፈጠራ ማዕከል አደረጓት። ይህ ግዙፍ የኢኮኖሚ መነቃቃት ወይንም ግሊድድ ኤጅ ተብሎ የሚጠራው ማዕበል
የዶላርን የውስጥ አቅም እጅግ አጠንክሮት ነበር። አሜሪካ ከግብርና ወደ ግዙፍ የኢንዱስትሪ ማሽንነት ስትቀየር፣ ዶላርም ከሀገር ውስጥ አልፎ ድንበር ለመሻገር ክንፉን እያዘጋጀ ነበር። ከአንደኛው የዓለም ጦርነት በፊት የነበረው የዓለም የፋይናንስ ስርዓት የተገነባው በወርቅ ደረጃ ስርዓት ላይ ነበር። ይህ ስርዓት እጅግ ቀላል ግን ጥብቅ ሕግ ነበረው። የማንኛውም ሀገር የገንዘብ ወረቀት ዋጋ ከተወሰነለት የወርቅ ክብደት ጋር የተቆራኘ ነበር። ሀገራትም ከካዝናቸው ውስጥ ካለው የወርቅ መጠን በላይ ገንዘብን ማተም አይችሉም ነበር። ይህ የወርቅ መልህቅ ለዓለም አቀፍ ንግድ መተማመንን ፈጥሮ ነበር። ነጋዴዎችም የትኛውንም ገንዘብ ቢይዙ በመጨረሻ ወደ ወርቅ እንደሚቀየርላቸው ያውቁ ነበር። በዚህ ስርዓት ውስጥ ፓውንድ ነግሶ ዶላር ደግሞ ብቅ እያለ ያለ ተፎካካሪ ሆነ። ነገር ግን ይህ የተረጋጋ የሚመስል የፋይናንስ ዓለም በሰው ልጅ ታሪክ እጅግ አሳዛኝ በሆነ አውዳሚ ጦርነት ሊናወጥ ከአመሻሹ ላይ ደርሶ የሚጠብቀው የጊዜን ጉዳይ ብቻ ነበር። እንደ አውሮፓውያን አቆጣጠር በ1914 ዓመተ ምህረት የአውሮፓ የፖለቲካ ውጥረት ፈንድቶ አንደኛው የዓለም ጦርነት ተከሰተ። ይህ ጦርነት በሚሊዮኖች የሚቆጠሩ ሰዎችን ሕይወት ከመቅጠፉም በላይ የአውሮፓን ኢኮኖሚያዊ መሰረት አወደመው። ጦርነቱን በገንዘብ ለመደገፍ እንደ ብሪታንያ፣ ፈረንሳይና ጀርመን ያሉ ሀገራት የወርቅ ደረጃ ስርዓቱን በመተው ገደብ የለሽ ገንዘብ ማተም ጀመሩ። ውጤቱም አስከፊ የዋጋ ግሽበትና የገንዘቦቻቸውን መዳከም አስከተለ። በተቃራኒው አሜሪካ በመጀመሪያዎቹ የጦርነቱ ዓመታት ገለልተኛ ሆና በመቆየት ለተፋላሚዎቹ የአውሮፓ ሀገራት የጦር መሳሪያ፣ ምግብና ጥሬ ዕቃዎችን ታቀርብ ነበር። አውሮፓውያንም ለነዚህ ቁሳቁሶች የሚከፍሉት በወርቅ ነበር። ጦርነቱ ሲያበቃ አውሮፓ በዕዳ ተዘፍቃና ወርቋን አሟጣ ስትወጣ፣ አሜሪካ ደግሞ ታላቋ የዓለም አበዳሪና እጅግ ግዙፍ የወርቅ ክምችት ባለቤት ሆና ብቅ አለች። የብሪታንያ ፓውንድ ማዘቅዘቅ ሲጀምር የአሜሪካን ዶላር ለመጀመሪያ ጊዜ የዓለምን የፋይናንስ መድረክ በበላይነት ለመምራት ጥርጊያ መንገዱን አገኘ። ነገር ግን የአሜሪካ የኢኮኖሚ ግስጋሴ ሁልጊዜም አልጋ ባልጋ አልነበረም። እንደ አውሮፓውያን አቆጣጠር በ1929 የተከሰተው የዎል ስትሪት ገበያ መደርመስ ዓለምን ለታላቁ የኢኮኖሚ ውድቀት ወይንም ዘ ግሬት ዲፕሬሽን ዳረገው። በቅጽበት በሚሊዮኖች የሚቆጠሩ አሜሪካውያንም ስራ አጡ፣ ባንኮችም በራቸውን ዘጉ፣ ሀብትም ሁሉ እንደ ጭስ በነነ። ይህ የጨለማ ጊዜም ዶላርን ክፉኛ ፈትኖታል። የሀገሪቱን ኢኮኖሚ ለማዳን ፕሬዚዳንት ፍራንክሊን ሮዘቬልት ኒው ዲል ወይንም አዲሱ ስምምነት የተባሉ የማሻሻያ ፖሊሲዎችን በማምጣት አሜሪካውያን በግል ወርቅ እንዳይገዙ አገዱ። እንዲሁም የዶላርን ዋጋ ከወርቅ አንጻር ዝቅ አደረጉት። ይህ እርምጃ በወቅቱ አወዛጋቢ ቢሆንም የሀገሪቱን የወጪ ንግድ በማበረታታት ኢኮኖሚው ቀስ በቀስ እንዲያገግም ረድቷል። ይህ ውድቀት ግን ለወደፊት ሊመጣ ላሰበው ለበለጠ የኢኮኖሚ አብዮት መሸጋገሪያ ድልድይ ነበር። ታላቁ የኢኮኖሚ ቀውስ ገና ጠባሳው ሳይሽር የሰው ልጅ ታሪክ እጅግ አረመኔያዊ የሆነውን ሁለተኛውን የዓለም ጦርነት አስተናገደ። እንደ አውሮፓውያን አቆጣጠር ከ1939 እስከ 1945 በዘለቀው በዚህ ጦርነት የአውሮፓና የእስያ መሰረተ ልማቶች ሙሉ በሙሉ ወደ አመድነት ተቀየሩ። አሜሪካ ግን ከአትላንቲክና ከፓሲፊክ ውቅያኖሶች ጀርባ በመሆኗ ከቀጥተኛ ውድመት ተርፋ ነበር። የዲሞክራሲ የጦር መሳሪያ ማዕከል በመሆን አሜሪካ ለተባባሪ ኃይሎች መሳሪያዎችን እያመረተች ሸጠች። በጦርነቱ ማብቂያ ላይ የዓለም የኢኮኖሚ ካርታ ሙሉ በሙሉ ተቀይሮ ነበር። አውሮፓ በፍርስራሽ ስትዋጥ የአሜሪካ ኢኮኖሚ ከምንጊዜውም በላይ አብቦ፣ አሜሪካም ከዓለም የወርቅ ክምችት ወደ 2/3 የሚጠጋውን በእጁ አስገብታ ነበር። በዚህች ታሪካዊ ቅጽበት አሜሪካ ተፎካካሪ የሌላት የዓለም ብቸኛ የኢኮኖሚና ወታደራዊ ልዕለ ኃያል ሆና ተከሰተች። ጦርነቱ ሊያበቃ በተቃረበበት እንደ አውሮፓውያን አቆጣጠር በ1944 ዓመተ ምህረት የ44 ሀገራት መሪዎችና የፋይናንስ ጠበብቶች ብሬተን ውድስ በምትባል አንዲት አነስተኛ የአሜሪካ ከተማ ተሰባሰቡ። የስብሰባ ዓላማቸውም ከጦርነቱ በኋላ የሚኖረውን የዓለም ኢኮኖሚ ስርዓት መቅረጽ ነበር። በዚህ ስብሰባ ላይ ታዋቂው እንግሊዛዊ ኢኮኖሚስት ጆን ሜይናርድ ኬይንስ እና የአሜሪካው የፋይናንስ ባለስልጣን ሃሪ ዴክስተር ዋይት ታሪክን የሚቀይር ክርክር አደረጉ። በመጨረሻም አሜሪካ ባላት ግዙፍ ኢኮኖሚያዊ አቅም አሸናፊ ሆነች። የብሬተን ውድስ ስምምነት በሚባለው ውሳኔ የአሜሪካ ዶላር የዓለም ብቸኛው የመጠባበቂያ ገንዘብ ወይንም ወርልድ ሪዘርቭ ከረንሲ ሆኖ ዘውድ ጫነ። ዶላር ከወርቅ ጋር በቀጥታ ተሳስሮ 35 የአሜሪካን ዶላር ለአንድ ኦንስ ወርቅ እኩሌታ እንዲሆን ተበየነ። የተቀሩት የዓለም ገንዘቦች ደግሞ ዋጋቸው ከዶላር ጋር ተቆራኘ። ዓለምን ከኢኮኖሚ ድንጋጤ ለመታደግ ደግሞ የዓለም የገንዘብ ፈንድ ወይንም IMF እና የዓለም ባንክ ተቋቋሙ።
ብሬተን ውድስ ዶላርን የዓለም የፋይናንስ አውራ በማድረግ በይፋ ያነገሰው ታሪካዊ ምዕራፍ ነበር። የብሬተን ውድስ ስርዓትም ዓለምን ለሩብ ክፍለ ዘመን በሰላም አቆይቷል። ነገር ግን እንደ አውሮፓውያን አቆጣጠር በ1960ዎቹ አሜሪካ በቪየትናም ጦርነትና በተለያዩ የሀገር ውስጥ ፕሮግራሞች ምክንያት ከፍተኛ ወጪ በማውጣቷ ከካዝናዋ ካለው ወርቅ እጅግ የላቀ ዶላር ማተም ጀመረች። ፈረንሳይን ጨምሮ በርካታ ሀገራት ዶላራቸውን በአሜሪካ ወርቅ መመንዘር ሲጀምሩ የአሜሪካ የወርቅ ክምችት በከፍተኛ ፍጥነት ማለቅ ጀመረ። ይህን ተከትሎም እንደ አውሮፓውያን አቆጣጠር ነሐሴ 15 ቀን 1971 ዓ.ም ፕሬዝዳንት ሪቻርድ ኒክሰን ዓለምን ያስደነገጠ አዋጅ አወጁ። ዶላር ወደ ወርቅ የሚመነዘርበትን መስኮትን በይፋ ዘጉት። ይህ ክስተትም ኒክሰን ሾክ በመባል ይታወቃል። በዚህ ክስተትም የብሬተን ውድስ ስርዓት ፈረሰ። ዶላር ከወርቅ ጋር የነበረው ትስስር ሲበጠስ ዋጋው በገበያው ፍላጎትና አቅርቦት ላይ የተመሰረተ ወይንም ፊያት መኒ ሆነ። ብዙዎችም የዶላር ዘመን አበቃለት ብለው ፈርተው ነበር። ነገር ግን በአሜሪካ ስትራቴጂስቶች አይምሮ ውስጥ ሌላ አስገራሚ ሴራ እየተጠነሰሰ ነበር። ምን ካላችሁኝና ዶላር ከወርቅ ሲላቀቅ ክብሩን እንዴት አስጠብቆ ሊቀጥል ቻለ የሚለው ጥያቄ ከተፈጠረባችሁ ሚስጥሩ የሚገኘው በመካከለኛው ምስራቅ በረሃዎች ስር በተቀበረው ጥቁር ወርቅ ውስጥ ነበር። እንደ አውሮፓውያን አቆጣጠር በ1974 የኒክሰን አስተዳደር ከሳውዲ አረቢያ ጋር እጅግ ስትራቴጂካዊ የሆነ ሚስጥራዊ ስምምነት ተፈራረመ። በስምምነቱ አሜሪካ ለሳውዲ አረቢያ የጦር መሳሪያና ወታደራዊ ጥበቃ ለማቅረብ ስትስማማ፣ በምላሹ ሳውዲ አረቢያና የኦፔክ ሀገራት ነዳጃቸውን የሚሸጡት በአሜሪካ ዶላር ብቻ እንዲሆን ተስማሙ። ይህም የፔትሮ ዶላር ስርዓት ወይንም ፔትሮ ዶላር ሲስተም በመባል የሚታወቀው ድንቅ ስትራቴጂ ነው። በዚህም የትኛዋም ሀገር ነዳጅ ከፈለገች አስቀድማ ዶላር ማግኘት ግድ ሆነባት። የወርቅ ተተኪም ነዳጅ ሆነ። ዶላርም እንደገና በማይናወጥ መሰረት ላይ ቆመ። ዛሬ በ21ኛው ክፍለ ዘመንም ዶላር አሁንም የፋይናንስ ዙፋኑ ላይ ኮርቶ ተቀምጧል። የዚህ ጽኑ አገዛዝ ሚስጥር ምንድነው ብለን እንመርምር ካልን አንደኛ የአውታረ መረብ ተጽዕኖ ወይንም ኔትወርክ ኢፌክት ነው። ዶላርን ሁሉም ሰው ስለሚጠቀምበት ሌላውም ለመጠቀም ይገደዳል። ሁለተኛው እጅግ የዳበረ የፋይናንስ ገበያ ነው። የአሜሪካው የቦንድ ገበያ ወይንም ትሬዠሪ ቦንድስ በዓለም ላይ እጅግ አስተማማኝና ሊኩዊድ የሆነ የኢንቨስትመንት ገበያ ነው። ሶስተኛው ደግሞ የስዊፍት ስርዓት የበላይነት ነው። አብዛኛው ድንበር ዘለል የባንኮች ግብይት የሚያልፉት በአሜሪካ ቁጥጥር ስር ባለው የፋይናንስ ስርዓት ነው። እና በመጨረሻም የአሜሪካ ወታደራዊና ተቋማዊ ጥንካሬ ነው። ከዶላር ጀርባ ያለው የአሜሪካ መንግስት የማይናወጥ ኃይል ለዓለም ባለሀብቶች ጥልቅ መተማመንን ይፈጥራል። ነገር ግን ምንም እንኳን ዶላር በአሁኑ ወቅት ኃያል ቢሆንም አድማሱ ግን ሙሉ በሙሉ ከፈተና ነፃ አይደለም። አዳዲስ የዓለም ኃይሎች የዶላርን የብቸኝነት አገዛዝ ለመገዳደር ብቅ እያሉ ነው። የቻይና ፈጣን የኢኮኖሚ እድገትና የራሷ ገንዘብ የሆነውን ዩዋንን በዓለም አቀፍ ንግድ ለማስረጽ የምታደርገው ጥረት አንዱ ማሳያ ነው። በሌላ በኩል እንደ ብራዚል፣ ሩሲያ፣ ህንድ፣ ቻይናና ደቡብ አፍሪካ ያሉት የብሪክስ ጥምረት ሀገራት በዶላር ላይ ያላቸውን ጥገኝነት ለማላቀቅ የንግድ ልውውጦቻቸውን በራሳቸው ሀገር ገንዘብ ማድረግ ጀምረዋል። ከዚህ ባለፈ ማዕከላዊ ባንኮች የማይቆጣጠሩት እንደ ቢትኮይን ያሉ የክሪፕቶ ከረንሲ ቴክኖሎጂዎች አዲስ አይነት የፋይናንስ አብዮት እያቀጣጠሉ ይገኛሉ። የገንዘብ ታሪክ የለውጥ ታሪክ ነው። ከሮማውያን ሳንቲሞች እስከ ስፔን የብር ዶላሮች፣ ከብሪታንያው ፓውንድ እስከ አሜሪካ ዶላር አንዳቸውም ለዘላለም አልነገሱም። አሁን ያለንበት የዶላር ዘመንም ቢሆን መቼም ቢሆን አይቀየርም ብሎ መደምደም የዋህነት ነው። የወደፊቱ የፋይናንስ ስርዓት አንድ ገዢ ገንዘብ ብቻ የሚኖርበት ሳይሆን የተለያዩ ኃይሎች ሚዛናቸውን የሚጠብቁበት ባለብዙ ምሰሶ ወይንም መልቲፖላር ስርዓት ሊሆን ይችላል። ዲጂታል የገንዘብ ስርዓቶች የባንክ ኖቶችን ሙሉ በሙሉ ሊተኩ የሚችሉበት ዘመንም ሩቅ የሚሆን አይመስልም። ሆኖም ግን ዶላር በውስጡ ያለው ጥልቅ የስርዓት ትስስር በቀላሉ የሚበጠስ ባለመሆኑ የበላይነቱን ለሌሎች አሳልፎ ከመስጠቱ በፊት ለረጅም አስርተ ዓመታት ጠንካራ ተፎካካሪ ሆኖ እንደሚቀጥል የኢኮኖሚ ጠበብቶች ይስማማሉ። የአሜሪካ ዶላር ታሪክ የዘመናዊቷን ዓለም አወቃቀር በጉልህ የሚያሳይ መስታወት ነው። ከነጻነት አዋጅ ወረቀትነት ተነስቶ በአውዳሚ ጦርነቶች ውስጥ አልፎ በብሬተን ውድስ ስምምነት ነግሶ እና በፔትሮ ዶላር ጥበብ ታድሶ የሰው ልጅ ታሪክ ካያቸው እጅግ ኃያላን የስልጣን መሳሪያዎች አንዱ ለመሆን በቅቷል። ዶላር የገንዘብ ኖት ብቻ አይደለም። ዶላር የአሜሪካን ምዕተ ዓመት የገነባ የማይታይ አርክቴክት ነው። የዓለማችን ኢኮኖሚ እያደገ የኃይል ሚዛኑም እየተቀየረ ሲመጣ የነገው የፋይናንስ መሪ ማን እንደሚሆን በእርግጠኝነት መናገር አይቻልም። ነገር ግን የዶላርን ያህል ዓለምን ያስተሳሰረ የለወጠና ያንቀጠቀጠ ሌላ መገበያያ በቅርብ ጊዜ ውስጥ ይፈጠራል ብሎ ማሰብ ትንሽ ይከብዳል። ውድ የሀገሬ ልጆች የዛሬው ቆይታችን እዚህ ላይ ያበቃ። በቀጣይ መርሃ ግብር እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑን። እንዲሁም ቪዲዮውን ላይክ እና ሼር በማድረግ አበረታቱን። እስከ ቀጣይ ቸርን ሰንብት።
ነው።